ጨሪቃዎች በሰሩት ቪዲዮ ብሩኬ ሃይሚን አብረን ማደር አለብን ብሎ ፕራንክ ነው ያደረጋት። ሌላ ነገር አይደለም። በሌላ አይነት መንገድ ሂዳችሁ ደግሞ የምትተረጉሙ ካላችሁ እሱ የእናንተ አስተሳሰብ ነው። ብሩኬን የምታውቁት ሃይሚን የምታውቋት እርስ በራሳቸው የሚተማመኑ ልጆች ናቸው። ብሩኬ በሃይሚ ላይ ያለው እምነትና ኮንፊደንስ የሚገርም ነው። ሃይሚም እንደዛው ለብሩኬ ያላት እምነትና ኮንፊደንስ በጣም የሚገርም ነውና ግን ብዙዎችን ያስተምራል ብዬ አስባለሁ። እኔ በተረዳሁት መንገድ ማለት ነው። እንዴት መሰላችሁ? ብዙ እህቶች አሉ በእንደዚህ አይነት ህይወት ውስጥ ገብተው ህይወታቸው የተበላሸ አውቃለሁ እኔ ለራሴ ማለት ነው። እንዴት መሰላችሁ? በውበትም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በጣም ስለምታፈቅሩትም ሊሆን ይችላል። ያንን ሰው ላለማጣት ብላችሁ የማይሆን ህይወት ውስጥ የምትገቡ አንዳንድ እህቶች አላችሁ። ገብቷችኋል? ግን ከዚህ ሁሉ የሚቀድመው ክብር ነው። ክብር ካለ በማንኛውም ቦታ ላይ ተከብራችሁ ትቀመጣላችሁ። ሃይሚን አይታችኋታል። በብዙ አይነት መንገድ የተፈተነች ልጅ ናት። ካሜራም ተደብቆ ካሜራም ሳይደበቅ በብዙ አይነት መንገድ እኔ ይቻታለሁ። በጣም የምተማመንባት እኔ ለራሴ ባየኋት ልክ አውቃታለሁ በምላት ልክ በጣም የምተማመንባት ጨዋ፣ ቁጥብ፣ ስነስርዓት ያላት እኔ በጣም ብዙ ዩቱበሮች ሴቶች አይቻለሁ። ግን እኔ እንደ ሃይሚ በጣም ስነስርዓት ያላት ቁጥብ ሴት፣ ለክብሯ የማትደራደር ሴት ቅመም ናት። እውነቴን ነው የምላችሁ። በብዙ አይነት መንገድ አይቻታለሁ እኔ። ብሩኬ እንደዚህ አይነት ነገር የሚያደርግ ልጅ አይደለም። ለቤተሰብ ክብር ያለው ልጅ ነው። ለሴት ልጅ ክብር ያለው ልጅ ነው። ለሃይሚ ታውቁታላችሁ። በብዙ አይነት መንገድ ፕራንክ አድርገው ከዚህ በፊት አብረን እንሆን አብረን እንደር ስትለው እንደዚህ አላደርግም፣ ቃል አለብኝ፣ ገደቤን አላልፍም፣ በጣም ብዙ ነገር ብሏል። ወደ ኋላ ተመለሳችሁ ቪዲዮውን እዩት። ግን እሱ በቀደም ፕራንክ አድርገውት ነበረ፣ ሃይሚና ሚፍታ ማለት ነው። እሱን ነው እየተበቀላቸው ያለው እና ፕራንክ እያደረጋቸው ያለው እንጂ እሱ እንደዚህ አይነት ነገር እንደማያደርግ እኔ በጣም እርግጠኛ ስለሆንኩኝ ማለት ነው። ሃይሚዬ ደግሞ በጣም የምትገርም ልጅ ናት እና እንደዚህ አይነት ህይወት ውስጥ ያላችሁ ካላችሁ አብራችሁኝ ካላደራችሁ አብራችሁኝ ካልሆናችሁ እንደዚህ አብረሽኝ የማታዱ ስለማትወጂ ነው ስለማታምኔ ነው እንደዚህ ስለማታደርግልኝ ነው ምናምን ብሏችሁ ህይወታችሁን የምታበላሹ ካላችሁ እውነቴን ነው የምላችሁ፣ ከእንደዚህ አይነት ነገር ተቆጠቡ። ክብራችሁን ጠብቃችሁ ራሳችሁን አስከብራችሁ የሚወዳችሁ የሚያፈቅራችሁ ከሆነ እስከ መጨረሻው ድረስ አብሯችሁ የሚዘልቅ ሰው ነው። ለክብራችሁ የሚጨነቅ እናንተ ባላችሁት መንገድ እናንተ በፈለጋችሁት መንገድ አብሯችሁ የሚጓዝ እውነተኛ አፍቃሪ ነው። ጊዜያዊ የሚፈልጋችሁ ሰው ከሆነ ግን በቃ ቶሎ ቶሎ ነው በቃ ሁሉ ነገር በቃ እንደዚህ ካላደረሽ እንደዚህ ነው፣ እንደዚህ ካልሆንሽልኝ እንደዚህ ነው፣ በቃ እናንተን እዛ ነገር ውስጥ ለማስገባት ብዙ አይነት ነገር ይጠቀማልና ከእንደዚህ አይነት ነገር ብትቆጠቡ ብዬ አስባለሁ። አሁን አብዛኛውን አረብ ሀገር ያለን እህቶች አለን አይደለም? ብዙዎቻችን ምናልባት ፍቅረኛ ያለው አለ፣ ጓደኛ ያለው አለ፣ ብዙ ነገር አለ፣ የወለደም አለ፣ ያገባም አለ እና ግን የወለደና ያገባ ወይም ያፈቀረ አንድ አይደለም። እውነት ለመናገር ያገባ ያው በቃ ተረጋግጦ በቤተሰብ ተዋውቆለት ነው። ግን ፍቅረኛ ሆናችሁ ኢትዮጵያ ውስጥ ሆኖ እንደዚህ የማታደርግልኝ ስለማትወጂኝ ነው ስለማታፈቅሪኝ ነው እንደዚህ የማታደርግልኝ ይላችኋል አይደለ? እናንተ ደግሞ ያንን ሰው ላለማጣት ብላችሁ ብዙ ነገር ትሄዳላችሁ፣ ብዙ መንገድ ትጓዛላችሁ። ሰውን አንድም ሁለቴ ሶስቴ ታውታላችሁ። ከዛ ውጭ ግን ራሳችሁን መጠበቅ አለባችሁ። ገንዘባችሁንም ሴቭ ማድረግ አለባችሁ። ለራሳችሁ ክብራችሁን ጠብቃችሁ የሚወዳችሁ የሚያፈቅራችሁ ሰው ከሆነ ለእናንተ ስኬት ለእናንተ አላማ በቃ ተኝቶ አያድርም ነው የምላችሁ። በቃ የእናንተን ስኬት የእናንተን ከፍታ አላማችሁ ላይ ደርሳችሁ እዛ አብራችሁ የምትሆኑበትን ጊዜ ነው የሚያስበው ወደፊት ማለት ነው። ግን አንዳንድ ወንዶች ደግሞ በቃ እንትን እንድትሏችሁ ይፈልጋሉ እና ከእንደዚህ አይነት ነገር እኔ ብዙ ልጆች ስለማቅ ነው በዚህ አብረው በሚሰሩም በጓደኞቼም አንዳንድ አያለሁኝ እና በቃ እኔ እኮ አፈቅረዋለሁ፣ በቃ እሱን ማጣት አልፈልግም፣
እሱን ማጣት ስለማልፈልግ እንደዚህ አይነት ነገር በቃ አደርጋለሁ፣ በቃ ለሱ ምንም ሆናለሁ የሚሉ አሉ። እና ከእንደዚህ አይነት ነገር ተቆጠቡ። ብዙ ነገር ትማሩበታላችሁ ጨሪቃዎች ጋር። እውነቴን ነው። ቪዲዮውን ግን በደንብ ይዩት፣ በደንብ ለመረዳት ሞክሩ፣ ቪዲዮዋቸውን ማለት ነው። ግን ብዙ ነገር ትማሩበታላችሁ። ብሩኬ እንደዚህ አይነት ልጅ አይደለም፣ ሀይሚ እንደዚህ አይነት ልጅ አይደለችም። በጣም ጨዋ፣ በጣም ስነስርዓት ያላቸው፣ ለቤተሰቦቻቸው ክብር ያላቸው፣ በጣም ስማርት የሆኑ የዘመኑ ወጣት ተምሳሌት የሚሆኑ ልጆች ናቸው። እና ከዚህ በላይ እግዚአብሔር ልቦናችሁን ከፍ ያደርግላችሁ። የእውነት እኔ እንጃ አላቅም። የልባችሁን መሻት ፈጣሪ ጠብቅ ይስጣችሁ፣ ይፈጽምላችሁ ነው የምላቸው። እና በጣም የሚያስገርሙ ልጆች ስለሆኑ ነው። እና አንዳንድ ቦታ ላይ እያየሁ ነበረ፣ እንዴት ሽማግሌ ሳትልክ እንደዚህ ብዙ ነገር እያላችሁም ስለነበረ ማለት ነው። እሱ አብሮ መኖር አብሮ ማደር ከፈለገ እዛ ቤት አንድ ክፍል ውስጥ አብሮ ማደሩን ቢፈልገው ኑሮ እዛ ቤት ከመውጣት አይፈልግም ነበረ። ስለዚህ እሱ ለሀይሚዬ ክብር የሚጨነቅላት፣ የሚወዳት፣ የሚያፈቅራት እኔ ምን ልበላችሁ ቃላት የለኝም። ብሩኬ ለሴት ልጅ ያለውን ክብር፣ ለቤተሰብ ያለውን ክብር፣ ለሁሉም ያለውን ክብር እኔ በእውነት አውቃለሁ። እና እግዚአብሔር የልባችሁ መሻት ተፈጽሞ መጨረሻችሁን አሳምሮላችሁ ያቺ እውነተኛ የምትባለው ሽማግሌ ተልኮ በወግ በማረግ በቤተሰቦቻችሁ ተመርቃችሁ ተጋብታችሁ ለማየት ያብቃን ነው የምለውና እንግዲህ ብዙዎቻችሁን ያስተምራችኋል ብዬ አስባለሁኝና እንደናንተ አረዳድ ነው እንግዲህ እሱ የሚወስነው። አንዳንዶቻችሁ እንደ ራሳችሁ እየመሰላችሁ ብዙ ነገር የምትሉ አላችሁ። ከእንደዚህ አይነት ነገር ተቆጠቡ።